ምላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አይደለም? ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ እዩ ዛሬ መታለች። ቡታጅራ ሊሄድ ነው ምናምን ብላለች። አይኖ ቡታጅራ ልትሄጅ ከሆነ እኮ በጣም ሎንግ ታይም ከሰማን ቆይተናል። የኔ እናት መምጣት አይጠበቅብሽም ማለት ነው። በሁለተኛ ደረጃ ደግሞ አንቺ ከመቼ ወዲህ ነው ለሃይሚ ተቆርቋሪ ሆነሽ የመጣሽው? ሃይሚን እንደዚህ አትበላት፣ ሃይሚን እንደዚህ አትበላት፣ ሃይሚን እንደዚህ አትበላት ብለሽ የመጣሽው ከመቼ ወዲህ ነው? አንቺ እኮ የመጣሽው እኮ ቤታቸውን አናጋሹ የሚያናጋ ያናጋሽ አናጋሹ ካናጋሹ በኋላ ደግሞ አሁን ለምን እንደዚህ ሆነ? ለምን አጉል ተቆርቋሪ አትምሰየኔ እናት። እኛ እኮ የዚህን ያክል ፋራ ሰገጤ አይደለንም። ገባችሁ? በደንብ ጠንቅቀን እናውቃለን። ሃይሚን በምን ደረጃ ለመጣል አስባችሁ እንደነበር እናውቃለን። ገባችሁ? እንትን ደርሳችሁ አዛኝ አትሁኑ። እኛ በደንብ ጠንቅቀን እናውቃለን። ገባችሁ? በደንብ ጠንቅቀን ስለምናቅ ብዙ አታውሩ። ለምን ካላችሁ እኛ ብዙ ነገር ቁጭ ብለን እየተከታተላችሁ። በሁለተኛ ደረጃ ደግሞ አሁን ለሃይሚ ተቆርቋሪ መስለሽ ሳይሆን ኦር ብሩኪያ አልቀበልሽ ስላለ በጣም አንጀትሽ ስለተቃጠለ ነው እንጂ ቡታጅራ ልትሄጂ እንደሆንሽ እኛ እናውቃለን። ኦር እኔ ከ5-6 ቀን በፊት ነው የማውቀው ማለት ነው። እና ዛሬ ቪዲዮ ቻው ልልህ ነው የልጅ አባት እንደዚህ በል፣ ከዛ ቡታጅራ ሄድኩ ማለት ፋታሃለሁ ማለት አይደለም፣ እንደዚህ ይልሃለሁ አይደለም። የማይመስል ነገር አታውሪ ማለት ነው። እንዲያው የቡታጅራ እንዲያው ጥርግ በይ አይመልስሽ። በሁለተኛ ደረጃ ደግሞ ኦር ብሩኪያውን ምንድን ያልከው ቅድም አንቺ ያበላሸሽውን ለማስተካከል ብዬ ልጅቱን አስገብቼ ነው ያልክ። ለዚህ ሁሉ ደረጃ እኮ የበቃው አንተ ነህ፣ አንተ ራስህ ነህ። አንተ ነህ ለዚህ ሁሉ ደረጃ ዝባዝንኬ ምን እየፈጠርክ ያለው ገባህ? እየፈጠርክ ያለው አንተ ራስህ ነህ። ስለዚህ የለመደ ልማድ ያሰርቃል ከማድ ይላል ያገር ሰው ማለት ነው። እና ብሩኬ እየተሳሳትክ ነው። ለምን ሃይሚን ለማሳመን ብለህ ሌላ ሴት ማምጣት አይጠበቅብህም። ሃይሚ እንደዚህ ነው ተረጂ ፕሊስ ብትላት ሃይሚ ትረዳሃለች። አንተ ይህን ሁሉ ጨዋታ ያመጣው አንተ ነህ። ሁለተኛ ደግሞ እዩን እዚህ ላይ የሆነ ለሃይሚ ተቆርቋሪ እንደሆነሽ አድርጋችሁ አትምጡ። እኛ የዚህን ያክል እኮ ፋራ ሰገጤ አይደለንም። በደንብ ጠንቅቀን እናውቃለን። በሁለተኛ ደረጃ ደግሞ ሃይሚን ለመጣል ብትነሱ ሃይሚን ለመጣል እኛ ከሃይሚ ጎንነን ደረታችን ነፍተን መስጠት ያለብንን ዋጋ ለሃይሚ እንሰጣታለን። ገባችሁ? ሃይሚ ባይዘው በጣም ብዙ ኦዲየንስ አላት። ነፍሱን ብሎ ሽጦ የሚወዳት ማለት ነው። ስለዚህ የፈለገ ነገር ቢሆን እኛ ከሃይሚ ጎንነን። ገባህ ብሩኬ? ለምን ለምን የፈለገ ነገር ቢሆን አንተ ግን የሰው ወሬ እየሰማህ የሰው ወሬ እያልክ ኦር አሁን ትናንትና ምንድን ያልኩ ልጅቱን እኔ ነው ያስመጣኋት አልክ። ልጅቱን አንተ እንዳላመጣት በደንብ ጠንቅቀን እናውቃለን። ግን በዚህ ሁሉ ደረጃ ሃይሚን ማስደበር አይጠበቅብህም። ገባህ? እሺ እንድትል ብዬ ነው፣ ፍቅሯን ለማወቅ ፈልጌ ነው፣ እንደዚህ ለማለት ብዬ ነው። የማይመስል ነገር አታርግ ብሩኬ፣ ይቆጭሃል ማለት ነው። ህፃን አይደለህም አንተ፣ እንግዲህ ህፃን አይደለህም። ስለዚህ አስተውል ማለት ነው። ገባህ? አስተውል እና ምን ልልህ ፈልጌ ነው አንተ እያረከው ያለ አካሄድ ጥሩ ስላልሆነ ጥሩ አይደለም። ገባህ? እንደዚህ ብሎ በዚህ ወጥቶ በዚህ ወርዶ እንደዚህ ብሎ ብትል ጥሩ አይደለም። እየሄድክበት ያለው ስተት ያን ነው። በሁለተኛ ደረጃ ደግሞ አንተ እሷን ለማሳመን ሌላ ሴት ማምጣት አይጠበቅብህም። ለምን ካልክ ሃይሚን ቁጭ ብለህ ማነጋገር ትችል ነበር። አይ እንደዚህ ነው ብለህ ሃይሚን ማነጋገር ትችል ነበር። እናንተ ግን ምንድነው ጥፋተኛ እሷ እንደሆነች አድርጋችሁ እየከሰሳችኋት ነበረ። እንደዚህ ነው ተሳስተሻል፣ እንደዚህ ብለሻል። እሷ ሳትሳሳት ስትወቀጥ የነበረችው ሃይሚ ናት። ስለዚህ አሁንም ቢሆን ሃይሚ ምንም ጥፋት የለባትም፣ ምንም ስተት የለባትም። ይህን ሁሉ ነገር ያመጣኸው አንተ እንጂ እሷ አይደለችም።
እዩንም ያመጣሃት ደመቁንም ያመጣሃት አሁንም ሌላ ደመቁ ምትመጣለች እያመጣው ያለ አንተ የጓደኞችን ምክር እየሰማ እየሄድክ ያለው አንተ ነህ። ስለዚህ ሃይሚን ለማሳመን ብዬ ብዙ ጣጣ ገብቼ ብዙ እንደዚህ ብዬ ብዙ ነው የማይመስል ነገር ለሚስት አትንገር፣ የማይመስል ነገር አታድርግ። እኛኮ የዚህን ያክል ሞኝ አይደለንም፣ ሰው ነን። ማሰብ እንችላለን። ጭንቅላታችን ያስባል። እንበላለን፣ እንጠጣለን፣ እንሸናለን። ስለዚህ የሰውን ሁኔታ መረዳት እንችላለን። ምንድነው አሁን እቺ አዲሷ ልጅ ቻናል ልትከፍተ ልትሰጣት ፈልገሃል ኦር ሌላ ልጅም ስላለች ግን ምንድነው በቃ እንትን ብለሃል። ሃይሚን እያበሳጨህ ሌላ ሴት ማምጣትም አይጠበቅብህም። ሃይሚን እያበሳጨ ሃይሚን እያናደድክ ሃይሚን ጨጓራዋን እየላጥክ ሌላ ሰው ማምጣት አይጠበቅብህም። ለምን ኦልሬዲ ተስማምተህ ነው እንትን እያልክ ያለው ለሃይሚ ነው እንጂ እንግዳ ነገር አንተ እና ሐሰን የሚሉ ተመችቶ ደልቶ ፈልገህ ነው እየሰራህ ያለው። ገባህ? ፈልገህ ደልተህ ምን ብለህ ነው? ስለዚህ ይሄ ፌር አይደለም ብሩኬ ማለት ነው። ለምን እኔ ጣጣ ገብቻለሁ፣ እኔ እንደዚህ ብያለሁ፣ እኔ እንደዚህ ብያለሁ፣ እኔ እንደዚህ በጣም ብዙ ነገር ነው የምታወራው። ግን ትልቁ ኢምፖርታንቱ ጉዳይ እኛ የሚያስጨንቀን ሃይሚና አንተ ሃይሚን ይቅርታ ጠይቀህ በስርዓት ማለት ነው። እንደዚህ እንትን ብሎ አይደለም። ሃይሚን በስርዓት ጠይቀህ ምን ብለህ ከዛ በኋላ ምንድነው የምታረገው? ያነ ፋይሉ ተዘግቶ ሁለታችሁ ስሩ። እኛ ሌላ ሰው አንፈልግም ሲጀመር። ሁለታችሁ ቡና እያፈላችሁ ብትመጡ እኛ እናያለን። ግን እንደዚህ ሲሆን ደግሞ ከሴት ላይ ሴት እንደዚህ ሲሆን ደግሞ ሰው ምንድነው ሰው እየሰለቸው ነው የሚመጣው። በሁለተኛ ደረጃ ደግሞ ዝሙት እየተስፋፋ ነው የሚመጣው። ዝሙት እየተስፋፋ ነው የሚመጣው። እኛ ደግሞ የዝሙተኛ ደጋፊ መሆን አንፈልግም። የዝሙተኛ ደጋፊ መሆን ስለማንፈልግ ለዛ ነው ሁሉም ሰው እየተቃወመ ያለው። ለዛ ነው ወንድሜ፣ ገባህ? አንዳንዴ በነገሮች ለምን እንደዚህ አልሆነም ለምን እንደዚህ አልሆነም ብለን እንትን የምንላቸው አይደለም። ገባችሁ? የምንላቸው አይደለም። ስለዚህ ምን ልልህ ፈልጌ መሰለህ፣ ሰው የፈለገ ነገር ቢሆንም በዚህ ደረጃ ግን ሃይሚን ማስቆጣት አልነበረብህም። ገባ? ሃይሚ ዛሬ ደብሯት ነው ያልመጣችሁ እንጂ ባይደብራት ምን ባይላት ትመጣ ነበር፣ ቪዲዮ ትሰራ ነበር። ግን አላቅም፣ በጣም ነው ያሳዘንከኝ፣ በጣም ማለት ነው። እኔ ለራሴ እንደዚህ ብዬ እኔ ለራሴ አይን ሁሉ እኮ ፈልገህ ወደ ፈቅደህ እኮ ያመጣኸው አንተ ራስህ ነህ እንጂ ነው እኔ እናንተ ምክር አልሰማም። ሃይሚን ታርቄ ከሃይሚ ጋር ነው የምቀጥል ብትል ማንኛውም ሰው ያፍር ነበር። ወላነ ሐሰን ወላነ ቤኪ ወላነ እንትኖ ነፍጹም ይሄ ሁሉ መንገድ አይሄዱም ነበር። እዚህ ሁሉ መንገድ ግን ማን ነው ያበቃው? አንተ ራስህ ከፍተህ ስለሰጣቸው ነው። መንገድ ከፍተህ ባሰጣቸው ኑሮ እንደዛ አይሆኑም። ገባ? እንደዛ አይሆኑም፣ ሊሆኑም አይችሉም። እና አንተ ራስ ከፍተህ ሰተህ ግን ለምን እንደዚህ ሆነ፣ ለምን እንደዚህ ያልክ፣ ለምን ይሄ ስተት ነው። ገባ? ለዚህ ሁሉ ተጠያቂ ደግሞ አንተ ነህ። እውነት ለመናገር ለምን ይህን ሁሉ ከፍተህ ከዚህ ሌላ ታወራለህ ኦር ከዛ እንትን ትላለህ። አንተ ግን እሺ ባትል እነ ሐሰንም ይህን ሁሉ ነገር እሺ ባትል ይህ ሁሉ ነገር አይፈጠርም ነበር። ስለዚህ አሁንም ቢሆን ማድረግ ያለብህ ነገር ልንገርህ። አንደኛ ሃይሚን ይቅርታ ጠይቃት። በሁለተኛ ደረጃ ደግሞ የነዚህን የሁለቱን ሴት ፋይል ከዚሁ ላይ አስወጣ። በቃ ከዚሁ ላይ ከት አድርግ፣ ዝጋው ፋይሉን። ለምን ካልክ ነገ ወዲያ ሌላ ነገር ይዞብህ እንዳይመጣ ማለት ነው። ሌላ ነገር ይዞብህ እንዳይመጣ ምንድነው ማድረግ ያለብህ? አንተ ምን መሆን አለብህ? በቃ ፋይሉን ዘግተህ ምን ብለህ አንተ እንትን ማድረግ ነው ያለብህ ማለት ነው። ምክንያቱም አላቅም ማለት ነው። በዚህ ወጥቶ እንደዚህ ብሎ በዚህ ወርዶ በዚህ እንደዚህ ማለት አግባብ አይደለም። እና ብሩኬ አሁንም ቢሆን ሃይሚን ይቅርታ ጠይቀህ ከሃይሚ ጋር ኦር ላይፋችሁን ኑር። ሌላ ሴት እያመጣ ሌላ ተጨማሪ ሴት ሌላ ወሬ ሌላ ምን ያስጠላል ማለት ነው። በጣም ነው የሚያስጠላው በጣም
እና ምን ልልህ ፈልጌ መሰለ እኔ የምነግርህን የምትሰማኝ ከሆነ ሁሉንም ሴት ከህይወት አስወጥተህ ከሀይሚና ከሀይሚ ጋር ስራ ሸር አድርጉለት።